በኢኮኖሚ ዝቅተኛ የሆኑ ሴቶችን ተጠቃሚ ለማድረግ በጋራ መንግስታዊ ካልሆነ ድርጅት ጋር እየሰራን ያለበት ሁኔታ አለ። እንደ ቡኢ ከተማ ሴቶችና ህጻናት 3 ቀበሌ ውስጥ ያሉ ሴቶችን በሴቶች ልማት ህብረት አደራጅተን ተጠቃሚ እያደረግን ነው። ከ200 በላይ የሴቶች ልማት ህብረት አለ። እነኚህ ሴቶች በቢኤምዜድ ተደራጅተው 200 ሴቶች ናቸው። ከዚህ በፊት እነኚህ ሴቶች ጤፍ አልምተው ነበረ። እዚህ መሬት ላይ ብዙም ውጤታማ አልሆኑም። ግን የሴቶቹ እጅግ በጣም ጠንካራ ከመሆናቸው የተነሳ ዳግም መሬቱን ከግብርና ባለሙያ ጋር በጋራ ሆኖ ግብርና የሚሰጣቸውን የሙያ ክህሎት ተጠቅመውበት ቃሪያ እንዲያለሙ ተደርጓል። ቃሪያ ካለሙ በኋላ የተሻለ ተጠቃሚ ሆነዋል። የቃሪያ ምርት አረንጓዴ ቃራና ቀይ ሚጥሚጣ በማልማት ቀይ ሚጥሚጣ ወደ 3 ኩንታል ምርታማ ሆነዋል። ወደ 42 ኩንታል ደግሞ አረንጓዴ ሚጥሚጣ አልምተው ተጠቃሚ ሆነዋል። ነጻነት መርከቡ ባላለው የመቶ ሴቶቹ አባል ውስጥ ነው ያለሁት። ካሉት አባላቶች ውስጥ የስራ ድርሻዬ ጸሐፊ ነኝ። በመቀጠል ዛሬ እንደምታዩት የችግኝ ተከላ እያደረግ ነው። የሽንኩርት ችግኝ ተከላ ማለት ነው እና እስካሁን ድረስ መጀመሪያ ላይ ይሄ መሬት ሲሰጥ ጤፍ ነበረ የተመረተበት። አጥጋቢ ውጤት አልነበረውም። ሆኖም ግን ሳንታክት ቃሪያ የመትከል ስራ ሰርተናል። ቃሪያውን ስንሰራ የተወሰነ ገቢዎች አሉ። በሱ ላይ ይሄንን ችግኝ ለመግዛት 25000 ምናምን ብር ወጥቷል። ይሄን ሽንኩርት የገዙት በዚህ ባመረቱት ምርት ባተረፉት ወደ 25000 አካባቢ የሚደርስ ብር ወጪ አድርገው የሽንኩርት ችግኝ ተክለዋል። እነኚህን ሴቶች በኢኮኖሚ ተጠቃሚ የላቀ ደረጃ እንዲደርሱ ከፍተኛ ጥረት እየተደረገ ነው። ጌታቸው ፍቅሩ እባላለሁ። የቡኢ ከተማ አስተዳደር ግብርና ጽሕፈት ቤት ኃላፊ ነኝ። የበጋ መደበኛ መስኖ በ3 ደረጃ ነው እየተመረተ ያለው። አንደኛ በአርሶ አደር ደረጃ ይመረታል። በሁለተኛ ደረጃ በሴቶች አደረጃጀት፣ በሶስተኛ በወጣቶች አደረጃጀት ይመረታልና ዛሬ እያየን ያለነውና እየሰራን ያለነው የሴቶች አደረጃጀት ነው ማለት ነውና ሴቶች አደረጃጀት በቡኢ ዙሪያ ቀበሌና በ01 በቡኢ 01 ቀበሌ በቢኤምዜድ በህፃናትና ቤተሰብ ስር ቢኤምዜድ የሚባል ድርጅት በእነሱ አማካይነት ተደራጅተው በሴቶችና ህጻናት ጽሕፈት ቤት ጠርናፊነት ተመልምለው ወጥተው በተለይ በዚህ በኑሮ ደረጃቸው ዝቅተኛ የኑሮ ደረጃ ያላቸው ሴቶች ተመልምለው መጥተው አደረጃጀት ተፈጥሮላቸው እየሰሩ ያሉበት ሂደት ነው ያለው ማለት ነውና እንግዲህ ይሄ ስራ 3ቱም ተቋማቶች በኩል ድጋፍ እያደረጉ መጥቷል ማለት ነው። አንደኛ ቢኤምዜድ በፋይናንሻል ደረጃ እየደገፈ ነው፣ በገንዘብ ድጋፍ ያደርጋል። በሁለተኛ ደረጃ በሴቶችና ህጻናት ጽሕፈት ቤት በኩል አደረጃጀቱን አጠናክረው አደራጅተው ለዚህ አብቅተዋቸዋል ማለት ነውና ወደ ተግባር ከገቡ በኋላ ደግሞ ግብርና ከሙያዊ ክህሎት ጋር ተያይዞ ሙያዊ ድጋፍ ከመስጠት ጋር ተያይዞ ሌሎች የሚያስፈልጉ ግብአቶች ድጋፍ እያደረገ ያግዛል ማለት ነው። ስለዚህ በ3ቱ ሴክተር እኩል ድጋፍ እየተደረገላቸው እየሰሩ ያሉበት ሂደት አለ። ዛሬ እየሰሩት ያሉት ያው 3ኛ ዙር ነው ማለት ነው። በመጀመሪያ ዙር ጤፍ ዘርተው ያው መሬቱም አዲስ ስለነበረ አደረጃጀቱም አዲስ ስለነበር ጤፍ ዘርተው ተጠቅመዋል። የጤፉ ተጠቃሚነታቸው ያን ዓለም ስላልነበር ከዛ ቀጥሎ ደግሞ ቃሪያ ተክለው በቃሪያ ጥሩ የሚባል ጥቅም አግኝተዋል ማለት ነውና በአረንጓዴ ቃሪያም በቀይ ሚጥሚጣም የተሻለ ውጤት አግኝተው ያንን ደግሞ ሽጠው ወደዚህኛው ወደ ሽንኩርት የተሸጋገሩበት ሂደት አለ ማለት ነው። ስለዚህ በደንብ በ3ቱም ሴክተር ደረጃ መደረግ ያለበት ድጋፍ እየተደረገ ስለሆነ በውጤት ደረጃም የተሻለ ውጤት አምጥተዋል ማለት ነው። በግብርና ደረጃ በዋናነት እኛ ትኩረት የምናደርገው በሰብል ልማት ባለሙያ ስልጠና ይሰጣል። ከመሬት ዝግጅት ጀምሮ እስከ ምርት አሰባሰብ ድረስ ያለውን ሂደት የግብርና ሂደት አስመልክቶ ስልጠና ይሰጣቸዋል ማለት ነውና አሁን ዛሬ ላይ ከአንድ ሳምንት ቀደም ብሎ ስልጠና ወስደዋል። ስለ ሽንኩርት አተካከል ስልጠና ወስዷል። አሁን ላይ ዛሬ እየተከሉ ነው። በሂደቱ ደግሞ ከበሽታና ተባይ ጀምሮ እስከ ምርት አሰባሰብ ድረስ ያለው በየጊዜው ከፕሮጀክቱ ጋር አንድ ላይ በጋራ በመሆን ስልጠና እየተሰጠ ይቆያል ማለት ነውና የግብአት ጉዳይም ግብአት ዳፕም ዩሪያም በኩል ደረጃ በሚያስፈልገው በጊዜ ገደቡ እየተሰጠው እየተመቻቸላቸው የሚሄድ ከመሆኑ ጋር ተያይዞ በእነሱ ጥያቄ መሰረት ብቻ ሳይሆን እኛም ማሳውን እየጎበኘን መቼ ነው የሚያስፈልገው ዩሪያ መቼ ነው ዳፕ የሚያስፈልገው የሚለውን ካየን በኋላ ግብአት ድጋፍ ይደረግላቸዋል ማለት ነውና በተደራጁ ሴቶች አማካይነት ይጻፍላቸዋል። በሶዶ ወረዳ ህብረት ስራ አማካይነት አምጥተው ተጠቃሚ ይሆናሉ ማለት ነው። መሰለሽ ደንጊያ ነው የሚባለው
በዚህ በኬር ህጻናትና ቤተሰብ ልማት ፕሮጀክት ውስጥ በቢኤምዜድ ፕሮጀክት ለዚህ ለቡይ ዙሪያና ለቡይ ቀበሌ የማህበረሰብ ልማት አመቻች ባለሙያ ነኝ። እንግዲህ ያው እንደተለመደው በፊትም መታችሁ እንደምትረዱን በባለፈውም ስንሰራ መታችሁ ይህንን ግንዛቤ ይዛችሁ ሄዳችኋል። ከኛ ቃሪያ እያመረትን ያለ ጊዜ መታችሁ እንትኑ አይታችሁን ሄዳችሁት። ዘንድሮም በዚህ በበጋ ልማት እንግዲህ እንደምታዩት የሽንኩርት ችግኞችን እየተከልን ያለ ነው። እነዚህ ሴቶች የቡይ ዙሪያን አይጨምሩም። የቡይ 01 ቀበሌ 100 ማውራዎች ናቸው እዚህ ውስጥ እየተሰማሩ ያሉት። ያው ቢኤምዜድ እየደገፈ ያለው ሴቶቹን የተለያዩ አሁን እዚህ ጋር የሚያመርቱበት እንደ አካፋ፣ ዶማ የእርሻ መሳሪያዎችን አቅርቦት አድርጓል። እንደገና ደግሞ በተጨማሪ ለሴቶቹ አሁን በልማት ዙሪያ ስልጠና ይሰጣል። አሁን በቁጠባቸውም ዙሪያ ምን ማድረግ እንዳለባቸው የተለያዩ ትሬኒንጎችን ነው እየሰጠ ያለው። የስልጠና ድጋፎችን ያደርጋል። እንደገና አሁንም ምንድነው የሚያደርገው? ያው ወቅቱን የጠበቀ ይሆናል። ፍየሎችም የማቅረብ እንትን እቅድ አለው። ያው ወደፊት ይሰጣል። እሱንም እኒን የመሳሰሉትን ድጋፍ ነው እያደረገ ያለው ድርጅቱ ማለት ነው። ቢኤምዜድ ድርጅት ከጀመረ ጥር 15 2016 ዓመተ ምህረት ነው እና ከዛን ጊዜ ጀምሮ እየቆጠብን ያለ ነው። ስንቆጥብ ራስ አገዝ ቁጠባ ነው የምንቆጥበው። እዛው እየተበደረን ወለዳችን እየከፈልን፣ ምክንያቱም ከሌሎቹ ሴቶች የምንሻልበት ይሄ ሌላ ቦታ ሄደን መበደር ወይም መለመን ሰዎችን መጠየቅ ሳይኖርብን፣ የተለየ ንብረት ማስያዝ ሳይኖርብን እዛው ባለንበት በአባልነት እዛው ዋስ እዛው እንትን ብለን ዋስ እንትን እያለን የምንጠቀመው ነገር ከሌሎቹ ሴቶች የተለየ ያደርገናል። ምክንያቱም ካሰብነው ነገር ወደ ኋላ አንልም። የምንመካበት ነገር አለን ማለት ነው። ትልቅ ጥንካሬ ነው። ትልቅ ብርታት ነው። ትልቅ ተጠቃሚነትም እየሆኑ ያለበት ሁኔታ አለ። አሁን የሚያነሱ ጥያቄዎች አሉ። የመሬት እጥረት አለባቸው። የመሬት እጥረታቸውን ከመንግስት ጋራ ከቀበሌው አመራር ጋርና ከከተማው ግብርና ጋር ተነጋግረን የተወሰነ የተጨመረ ነገር አለ፣ ግን ደግሞ በቂ አይደለም። ይሄም ቢሆን ይሄን የምታዩቸው ሴቶችና መሬቱ ከተጠቃሚነት አንጻር ስናነጻጽረው ውስንነቶች አሉ። ይሄ ቢጨመርላቸው ሴቶች በላቀ ተጠቃሚ የሚሆኑበትና እንዲሁም የኑሮ ውድነትን የገበያ ማረጋጋትን ሊሰሩ ይችላሉ የሚል እሳቤ ያለንና ያው እንደምታዩ ባለፈውም አይታችሁታል። አሁንም እንደምታዩት ነው። መሬቱ ነው በጣም አናሳው ነው ያለብን እንጂ ሴቶቹ በሞራል ነው እንደምታዩ። ባለፈውም አይታችኋል። ያው አሁንም እያያችሁ ነው። በሞራል ነው እየሰሩ ያሉ ሴቶቹ። ግን አሁንም እኔ አጽንኦት አድርጌ የምናገረው እናንተም ለሚመለከተው እንድታደርሱት የምናገረው ምንድነው፣ መሬት በጣም አንሶናል። የመሬት እቺ አንድ ጥማድ መሬት ለ100 ሴት ብናካፍላት አንዳንድ ካሬ እንኳን አደርስም። እንደምታዩት ነው። ሴቶቹ በሞራል ነው የሚሰሩት። ግን እዚህ ጋር መሬቱ በጣም አንሷል። እንደውም እየተጠቀሙ ያሉ ምለውኔ የራሳቸውን ቁጠባ በየሰፈር 20 ነው ይቆጥባሉ። እሱ ላይ በጣም ነው እየሰሩ ያሉትና በእሱ ነው እየተበደሩ ምን እያሉ እየሰሩ ያሉት። ይሄንን ባለፈውም ቃሪያውን እንትናሉ። አሁን የቃሪያውን ብር ምንድነው ወደ ኪሳቸው አላስገቡም። መልሰው እዚህ ሽንኩርት ላይ ነው እየዋሉ ያሉትና የሚመለከተው አካል እነዚህ ሴቶች አይቶ የመሬት እገዛ ቢያደርግላቸው። መሬቱ በጣም ያንሳል። ለ100 ሴት የሚበቃ አይደለም። ቢያንስ 20 ሴት ለ20 ሴት የሚሰጥ መሬት ቢሆን ነው። መንግስት በዚህ አይቶ ባለንበት ጽናት አይቶ የተሻለ መሬት ቢሰጠን ጥሩ ነው። ማመስገን የምፈልገው ቡይ ከተማ አስተዳደርን ማመስገን ፈልጋለሁ። በመጀመሪያ ደረጃ ሴቶችና ህጻናትን ሳላመሰግናቸው አላልፍም። ምክንያቱም ከቤት መልምለው ካሉ ሴቶች እዚህ ጋር ያደረሱን እነሱ ናቸው። መስመር ያስያዙን ማለት ከቤት ካሉት ከቀሩት ሴቶች ከሌሎቹ ሴቶች እንሻላለን እኛ። የጤና ባለሙያዎቹንም ሳላመሰግን አላልፍም። ምክንያቱም የተወሰነ ለእናቶች የሚሆን ግንዛቤ ሰጥተውናል። ከማህጸን ውልቃት ጋር በተያያዘ ህጻናቶችን ክትባት ከማስከተብ ጋር የተያያዘ
ከዛ በተረፈ ያለውን ነገር መንግስት አይቶት ድጋፍ ቢያደርግልን። ስልጠና እየተሰጠን ነው፣ ግን ያንሳል ከብዙ ነገሮች አንጻር ማለት ነው። የሚሰጡ ችግኞችን መሬት የወሰደው አካል መታየት አለበት። ሰርቶ ማሳያ መኖር አለበት። ይህን ስንሰራ እንደ ሴቶችና ህጻናት እኛ ብቻ አይደለንም። ግብርና የተለያየ ግብአት የተለያየ ክህሎት እየሰጣቸው ስልጠና እየሰጣቸው ተጠቃሚ እየሆኑ ነው። ከዛ ውጪ በዋናነት ይህንን ሴቶች በቢኤምዜድ አደራጅቶ ተጠቃሚ እንዲሆኑ ትልቁን ድርሻ እየያዘ ያለው የህፃናት ቤተሰብ ልማት ድርጅት ነው። እሱ ድርጅት በተለያየ መልኩ የኛንም ተቋም እንደዚሁ ሴቶቻችንን ተጠቃሚ እያደረገ ያለበት ሁኔታ አለ። ዛሬ ላይ 100 ሴቶች ናቸው ይሄው እያያችሁ ያላችሁት የበጋ የሽንኩርት የማምረት ስራ እየሰሩ ያለበት ሁኔታ አለ።